አብዛኞቹ ወንዶች ሴቶችን ስለመሳብ ፈጽሞ የማያውቁትን እጅግ በጣም ያልተለመዱ ሚስጥሮችን ልታገኝ ነው። ይሄን ቪዲዮ አይተህ ስትጨርስ እንዴት ሴቶችን እንደምታናግር፣ እንዴት ወደ አእምሯቸው ውስጥ እንደምትገባና በሚቀጥለው ጊዜ አንተን ለማየት ወይም አንተን ለመስማት በጉጉት እንዲጠብቁ እንዴት እንደምታደርግ በትክክል እንደምታውቅ አረጋግጥልሃለሁ። ለሳቢሳ ሚዲያ አዲስ ከሆንክ ሰብስክራይብ አድርግና ከኔ ጋር ቆይ። እንዲሁም ደግሞ የምክር አገልግሎት የምትፈልጉ ካላችሁ በ0964732036 ላይ ቀጥታ መስመር እንዲሁም በቴሌግራም ማግኘት ትችላላችሁ። መልካም ቆይታ። የመጀመሪያው ግንኙነትና ስህተት። አሁን ከምታናግራት ልጅ ፊት ለፊት ቁመሃል ብለን እናስብ። ለሷ ምን ማለት አለብህ? ስለምን ማውራት አለብህ? እና ንግግራችሁ እንዴት ያለ ችግር እንዲቀጥል ማድረግ ትችላለህ? አንዲትን ሴት ማናገር ስትጀምር ልትሰራው የምትችለው የመጀመሪያው ስህተት ይሄ ነው። ከሷ ጋር ስታወራ ስለ ንግግሩ ርዕስ ወይም እንዴት እንደምትናገር ከመጠን በላይ አታስብ። ይሄ በጣም ትልቅ ገዳይ ስለሆነ ወደ ዝርዝር ጉዳዩ ከመግባታችን በፊት መጀመሪያ በዚህ ላይ ያለህን አመለካከት እንድትቀይር ፈልጋለሁ። የውስጥ አስተሳሰብህን እንድትቀይር ፈልጋለሁ። ከአንዲት ሴት ጋር ስታወራ እሷም ሰው መሆኗን ብቻ ማስታወስ አለብህ። ከዛ በላይ ምንም አይደለችም። ቆንጆ ስለሆነች ብቻ ከፍ አድርገህ አትያት። ይህ ላዩን ሊመስል ይችላል፣ ግን በውስጥ መቀበልህ ወሳኝ ነው። ከአሁን ጀምሮ አንዲት ቆንጆ ሴት ባናገርክ ቁጥር እኔን አስታውሰኝና ለራስህ እንዲህ በል፣ እሷ ሰው ብቻ ናት። እስኪ ድገመው፣ ኮሜንት ላይ ጻፉልኝ። እስኪ እሷ ሰው ብቻ ናት ጻፉልኝ። በእርግጠኝነት ይሄ ወደ ውስጣችሁ ለማስገባት ዝግጁ የሆናችሁ ወንዶች እንደምትጽፉልኝ። ሁለተኛው በውስጥ ልትይዘው የሚገባው ነገር ራስህን ከፍ ባለ ደረጃ ላይ ነው። እሷን ደግሞ በዝቅተኛ ደረጃ ላይ ማየት አለብህ። አትጨነቅ። ይሄን እንዴት ማድረግ እንደምትችል በኋላ በዝርዝር እገልጽልሃለሁ። አሁን ግን ዝም ብለህ ስማኝ። አሁን ከአንድ ሴት ጋር ስታወራ የእሷ ንዑስ አእምሮ ፍቅርን የሚቆጣጠረውና ትክክለኛውን ወንድ የሚፈልገው ተፈጥሯዊ ስሜት ለእሷ ትክክለኛ ሰው መሆንህን ወይም አለመሆንህን እየገመገምክ ነው። ሴቶች በሚሰማቸው ስሜት የሚሳቡ ስሜታዊ ፍጥሯን መሆናቸውን ታውቃለህ። መሳብ ሴቶች በወንዶች ለሚታዩ የተወሰኑ ጸባዮች የሚሰጡት ንዑስ አእምሯዊ ምላሽ ነው። ስለዚህ መሳብን ለመቀስቀስ እነዚህን ጸባዮች በባህሪ ውስጥ ማካተት አለብህ። ይህንን የሴት አእምሮ ንዑስ ክፍል እንደ ራዳር አድርገህ እንድታስበው እፈልጋለሁ። ማውራት ስትጀምር ይበራል እና ለሷ ተስማሚ መሆንህን ለማየት እስካን ያደርግሃል። ይህ ራዳር ከንቁ አእምሯ የተለየ ነው። ይሄ ማለት ይህ ራዳር አንተን ከፈለገ ንቁ አእምሯ አይሆንም ማለት አይችልም። ለዛ ነው ብዙ ሴቶች በደል በሚደርስባቸውና በሚያታልላቸው በዛው መጥፎ ሰው ላይ የሚወድቁት። የአካል ቋንቋ መርሆች። አብዛኛው ሰው ስለሚዘነጋው ቀላል ነገር እንጀምር። የአካል ቋንቋ ነው። አንዳንዶች እጅህን ኪስ ውስጥ አታስገባ ይላሉ። አሁን እንድታደርግ የምፈልገው የመጀመሪያው ነገር ይሄንን ሁሉ መርሳት ነው። ይሄ ሁሉ ትርጉም የለሽ ነውና ምንም አይረዳህም። የአካል ቋንቋን በተመለከተ 3 ዋና ዋና ነጥቦች ላይ ትኩረት እንድታደርግ እፈልጋለሁ። ብዙ ወንዶች የሚሰሩት ስህተት ወደ ልጅቷ መጠጋት ነው። ይሄ እሷን ያስቀይማታል። ምክንያቱም በንዑስ አእምሯ ውስጥ ላንተ በጣም እንደፈለካት ምልክት እየሰጠሃት ነው። ይልቁንስ ከእሷ ራቅ ብለህ ማውራትን ልማድ አድርግ። ይሄ የመጀመሪያው ነጥብ ነው። ጥሎ የመሄድ ጥበብ። ሁለተኛው ነጥብ እሷ አንተ የማትስማማበትን ነገር ስትናገር ጥላ መሄድ መጀመር ነው። ለምሳሌ አንዲት ልጅ በጣም ፍላጎት የለኝም ካለችህ አውቃለሁ፣ ምናልባት እኔ ላንቺ ከምትችዩ በላይ እሆናለሁ፣ ለማንኛውም አንቺ በጣም ጥሩ ልጅ ነሽ ብለህ እየተናገርክ መሄድ ጀምር። ቆንጆ ሴቶች ወንዶች እንዲህ ጥሏቸው ሲሄዱ አይለምዱም። አብዛኛውን ጊዜ ወንዶች እንዲከተሏቸው ነው የሚፈልጉት። ስለዚህ ጥሏት መሄድ ላንተ ትልቅ ዋጋ ይሰጥሃል። ይሄም በራሱ ወደ አንተ እንድትሳብ ያደርጋታል። የምቾትና የመረጋጋት ስሜት። ሶስተኛውና በጣም አስፈላጊው ነጥብ ምቾት እንዲሰማ ማድረግ ነው። ከአንድ ትልቅ ሰው ጋር ተቀምጠህ አስብ፣ አትረጋጋም። አሁን ደግሞ ከ10 ዓመት ጓደኛ ጋር ተቀምጠህ አስብ። የአካል ቋንቋህ ምን ይመስላል? እግርህን ዘርግተህ ሊሆን ይችላል። ዘና ብለህ ታወራለህ። በሁለት ሰዎች መካከል ትልቅ ዋጋ ያለው ሰው ዘና ብሎ የተቀመጠውና ሌላኛው ሰው ስለሱ ምን እንደሚያስብ የማይጨነቀው ነው። ከአንዲት ሴት ጋር ስታወራ እጅህን ኪስ ውስጥ መክተት ከፈለክ ክተት፣ ማውጣት ከፈለክ አውጣ፣ እግርህን ማንሳት ከፈለክ አንሳ፣ ዘንበል ማለት ከፈለክም በል። ዋናው ነገር ምቾት እንዲሰማህና ዘና እንድትል የሚያደርግህን ማድረግ ነው። እሷ እጅህን ወይም እግርህን ምን እንደምታደርግ ግድ አይሰጣትም። ግድ የሚሰጣት አንተ ዘና ብለሃል ወይስ አልተረጋጋህም የሚለው ብቻ ነው። የንግግር ቀመር። ወደ ንግግር እንለፍ።
ከአንድ ሴት ጋር ስታወራ ሁል ጊዜ እንድታስታውሰው የሚፈልገው ቀመር አለ። 50% ስለ እሷና ስለ ስብዕናዋ፣ 30% ስለ አካባቢ ወይም ስለ ሌላ ነገር እና 20% ስለ አንተ መሆን አለበት። ለምንድነው 50% ስለ እሷ? ምክንያቱም በማንኛውም ንግግር ውስጥ የሌላውን ሰው ተቀባይነት የሚፈልገው ሰው ስለ ራሱ ዝም ብሎ የሚያወራ ነው። ለምሳሌ የሥራ ቃለ መጠይቅ ላይ ስለ አንተ ነው የምታወራው፣ ምክንያቱም ስራውን የምትፈልገው አንተ ስለሆንክ ብቻ። ከሴቶች ጋርም ተመሳሳይ ነው። ስለ ራሱ ብዙ የሚያወራ ሰው ተቀባይነት ፈላጊ ነው። ሚስጥራዊ መሆን፣ ሌላው ደግሞ ሚስጥራዊ መሆን ነው። ስለ ራስህ ብዙ ነገር ወዲያውኑ አትናገር። ብዙ ወንዶች ለሚጠየቁት ጥያቄ ሁሉ ዝርዝር መልስ ይሰጣሉ። ለምሳሌ የት ነው የምትሰራው ስትባል እዚህ ድርጅት ውስጥ ከ9 ሰዓት እስከ 5 ሰዓት ሰራለሁ አትበል። ይልቁንስ ቆይ እስኪ ገና አሁን ተገናኝተን ቃለ መጠይቅ ታደርግልኝ ነው በላት። ልዩነቱን እያየኸው ነው። ስለ ራስህ ብዙ ወዲያውኑ ካልተናገርክ ሁልጊዜ እሷ የበለጠ ለማወቅ ትፈልጋለች። ተደጋጋሚ ጊዜ ነግሬያቸዋለሁ በጣም ብዙ ቪዲዮ ላይ። ሚስጥራዊነት በጣም ዋጋ አለው። በጣም ዋጋ አለው። ሚስጥራዊ መሆን እንድትፈለግ ያደርግሃል። አንተን ለማወቅ ጉጉት ያድርብሃል። ምን አይነት ሰው ነው? እንዴት እሱን ማወቅ አልቻልኩም? የት ነው የሚሰራው? እዚህ ድርጅት ውስጥ ምንድነው የሚሰራው? በዛ ኃላፊነት ውስጥ ምንድነው ያለው? ደሞዙ ስንት ነው? ግን አንዳንድ ወንዶች ገና የት ነው የምሰራው? እንደዚህ ቢሮ ነው የምሰራው፣ ከዚህ ሰዓት እስከ ሰዓት እሰራለሁ፣ ደሞዜም 20 ሺህ ብር ይከፈለኛል ወይ 9 ሺህ ብር ይከፈለኛል፣ እንደዚህ ነው የኔ መስሪያ ቤት ይሄ ነው የኔ ይመስላል። ሁሉን ነገር ዝርግፍ አድርገው ይናገራሉ። ያ ሚስጥራዊነት ምንም አንተ ካንተ ልትሰማ የምትፈልገው ወይም ደግሞ የምትጨነቅበት ጉዳይ አይኖራትም። ስለዚህ ምንም አንተ ያን ያክል አንተን ለማወቅ አንተን ለማፍቀር ለማሳደድ ምናምን ጊዜ ማያስፈልጋትም። ምክንያቱም አውቀሃለች። ገና በመጀመሪያው በከበሩ የምትለይ መጽሐፍ ሆነሃል። አንዳንድ መጽሐፍ ከበሩን አይተን በቃ ውስጡን መገመት ከቻልን አናነበውም። ግን ሚስጥራዊ ሲሆን የሆነ ከበሩና ውስጡ ላይ ያለው ነገር እንዴት ከበሩና እዚህ ጋር የምናነበው አልተገናኘም ብለን ያን መጽሐፍ እንጨርሰዋለን። ስለዚህ እንድትጨረስ ልክ እስከ መጨረሻው የሚነበብ አይነት መጽሐፍ መሆን ከፈለክ አንተ ይሄ ማለት መነበብ የሚነበብ ስለ ዝም ብሎ ግልጽ ሳይሆን በቃ ሚስጥራዊ ሆኖ ይሄን ነገር ልጨርሰው የምትባል አይነት መሳደድ የምትፈልግ ከሆነ ሚስጥራዊ መሆን በጣም ዋጋ አለው። ዋጋ ያሰጥሃል። የፈተና ወቅት ነው። አንድ ትንሽ ችግር ሊመጣ ይችላል። እሱም እሷ የምታደርግብህ ፈተና ነው። ከሷ ጋር ስታወራ የውስጥ ራዳሯ አንተን ለመፈተን አንዳንድ ነገሮችን እንድታደርግ ይገፋፋታል። እነዚህ ፈተናዎች ሲመጡ ብዙ ወንዶች ይደነግጣሉ፣ ትኩረታቸውንም ያጣሉ። አንዲት ፈተና ብቻ አንተን እንድታደናግጥህ ልታደርግህ ትችላለች፣ ወይም እውነተኛ እንዳልሆንክ እንድትጠራጠር ታደርግሃለች። አትጨነቅ፣ ለእያንዳንዱ ችግር መፍትሄ አለ። በሚቀጥሉት ክፍሎች ስለ ፈተናዎች የምናወራ ይሆናል። ስለዚህ አንተ ከሴት ጋር የማውራት ጥበብን መማር የምትፈልግ ከሆነ ሳቢሳን ሰብስክራይብ አድርግ። እንዲሁም ለሚያስፈልጋቸው ጓደኞችህም ሼር ማድረግህን እንዳትረሳ። በእርግጠኝነት ይህን ቪዲዮ በጣም ልብ ብለህ ከሰማኸው፣ በጣም ትኩረት አድርገህ ካዳመጥከው ህይወትህን ትቀይርበታለህ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አሁንም አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የምክር አገልግሎት የምትፈልጉ ካላችሁ በ0964 73 20 36 ላይ በቀጥታ መደወል እንዲሁም ቴሌግራም ላይም ማግኘት ትችላላችሁ። መልካም ጊዜ